መላእክት ይራዳሉ፣ መላእክት ይጠብቃሉ። መላእክት የሰው ልጆች አቃባያን ናቸው። ሰው ቦታ ላይ ተገኝተን ቅዱሳን እንድንሆን በከበረው ቦታ ላይ ተገኝተን ክቡራን እንድንሆን የፈቀደልን አምላካችን እግዚአብሔር ከሁሉ በላይ ደግሞ በእግዚአብሔር ቃል ኪዳን በተሰጠው በኃያሉ በሊቀ መላእክት በቅዱስ ዑራኤል በዓል የተሰበሰባችሁ ሁሉ እዚህ ያደረሰን አምላካችን እግዚአብሔር የተመሰገነ ይሁን። እንኳን አደረሳችሁ። መልአኩም አለ፣ አፍህን ክፈት የማጠጣህንም ጠጣ። መጽሐፈ ዕዝራ ሱቱኤል ምዕራፍ 13 ከቁጥር 38። ሁላችንም እንደምናምን ሁላችንም በተሰበሰብንበት ሰማይ ዙፋኑ ምድር የእግሩ መርገጫ የሆነ አምላካችን እግዚአብሔር በዚህ ዘመን በዚህ ወር የእሱን መገለጥ የምንሰብክበት እሱ ለሰው ልጆች ያደረገውን ሁሉ ተአምራት የምንናገርበት መወለዱን መጠመቁን በቃና ዘገሊላ ላይ ውሃውን በተአምራት ቀይሮ ወደ ወይን ጠጅ የቀየረበትን በዚህም አጋጣሚ ድንግል ምልጃዋን የጀመረችበት ያማለደችበትን በአጠቃላይ ነገረ ሥጋዌ ዘመነ አስተርእዮን የምናስብበት ኢየሱስ ክርስቶስ የድንግልን ሥጋ ነስቶ ከሰማይ ወርዶ በድንግል ማኅፀን አድሮ ያደረገውን ሁሉ ሲነገር የነበረበት ዘመን እነሆ ሁላችን ፍስሐ ያደረግንበት በደስታ የተሞላንበት እግዚአብሔር እኛን መስሎ የእኛን ሥጋ ለብሶ በተዋህዶ ከብሮ
ያደረገልን ድንቅ ታምር እየሰማን እያዜምን እየተረዳን የቆየንበት ጊዜ እንደሆነ ብዙዎቻችሁ የምታውቁት ሀቅ፣ ብዙዎቻችሁ የምትረዱት እምነት ነው። ዛሬ ደግሞ ጥር 22 እግዚአብሔር ከፈጠራቸው እግዚአብሔርንም ከሚያገለግሉት መካከል ስሙ የከበረ እግዚአብሔር ያከበረው እግዚአብሔር የወደደው ስሙ ኡራኤል የሚባል መልአክን የምናከብርበት ዕለት ነው። ኡራኤል ማለት የአምላክ ብርሃን ማለት ነው። ኡራኤል ማለት የጌታ ብርሃን ማለት ነው። በመባረክትና በነጎድጓድ ላይ የተሾመ በመባረክትና በነጎድጓድ ላይ ሲሾም በሰማይ ላይ ያሉትን ነገሮች ሁሉ ለሰው ልጅ የሚያስፈልጉትን መባረክቱን፣ ነጎድጓዱን፣ ዝናሙን፣ ፀሐይ ላይ የተሰጠው ይህ ታላቅ መልአክ እግዚአብሔር የሾመው እኛን ለማገልገል የእኛን ጸሎት ወደ እግዚአብሔር የእግዚአብሔርን ምሕረትና ቸርነት ለሰው ልጅ ለማድረስ ዛሬ ቅዱስ ኡራኤል የተሾመበት በዓል ስለሆነ እንኳንም አደረሳችሁ፣ እንኳንም አደረሰን። ይህ ታላቅ መልአክ ነው። ዕዝራ የሚባል ዕውቀት ፈላጊ፣ ዕውቀትን ማወቅ የሚፈልግ፣ መጽሐፍትን መመርመር፣ በመጽሐፍት መኖር፣ የመጽሐፍትን ምስጢር መረዳት የሚፈልግ ነገር ግን አብዝቶ የሚጸልይ አብዝቶ የሚለምን ዕውቀትን የፈለገ ማንበብ የሚወድ በዕውቀት ብቻ አይደለም ዕውቀትን ጨብጦ አውቆ ለትውልድ ማስተላለፍ የሚፈልግ ይህ ኡራኤል ነበረ። ከዕለታቱ አንድ ቀን ይህንን ትጋቱን ይህንን ጸሎቱን ይህንን ሰምቶ ዛሬ በስሙ የተሰበሰባችሁ በተሰበሰብንበት በስሙ ሕንፃ ቤተ ክርስቲያን ታንጾ እግዚአብሔርን የምናመሰግንበት ቅዱስ ኡራኤል እንዲህ አለ፣ አፍን ክፈት የማጠጣን ሁሉ ጠጣ ብሎ ያንን ዕውቀት ለመግለጽ ኡራኤል የረዳው ኡራኤል ያገዘው ይህ ዕዝራ የሚባል እነሆ የጠፉትን መጽሐፍት ያረጁትን ሰብስቦ የጠፉትን አምጥቶ የረቀቁትን አጉልቶ እንዲገለጽ ያደረገ ይህ ገናና መልአክ ቅዱስ ኡራኤል ነውና ደስ ይበላችሁ፣ ደስ ይበሉ። እግዚአብሔር ሲፈቅድ ነው። ዕውቀትን እግዚአብሔር ካልፈቀደ ቢማሩ ቢያስተምሩ ቢጽፉ ቢደጉሱ እግዚአብሔር የሌለበት ዕውቀት ባዶ ነው፣ ትዕቢት ብቻ ነው። እግዚአብሔር የሌለበት ሕይወት፣ እግዚአብሔር የሌለበት ትዳር፣ እግዚአብሔር ያልገባበት ሕይወት ሁሉ ባዶ ነው። ዕዝራ እግዚአብሔርን በመካከሉ አስገብቶ ዕውቀቱን ለትውልድ ለማስተላለፍ የእግዚአብሔርን ምሕረት ቸርነት ለሰው ለመስጠት ስለፈለገ ተግቶ ይጸልይ ነበር፣ አብዝቶ ይለምን ነበር። ኡራኤል ተገለጸ ይላል። ለሁላችንም ይገለጽልን። የእግዚአብሔርን ምሕረት ይዞ የእግዚአብሔርን ቸርነት ይዞ ያንን ከሰማይ ያመጣውን ዕውቀት ይዞ ለዕዝራ ተገለጸለትና ኡራኤል እንዲህ አለው፣ አፍን ክፈት፣ አፍን ስጥ፣ አፍን ክፈት የማጠጣ ነገር አለ አለው። ኡራኤልም በተናገረው ቃል መሰረት ዕዝራም አፉን ከፈተ፣ ኡራኤልም ጋተው፣ ዕውቀትን ገለጸለት፣ ዕውቀትን ሰጠው፣ መጽሐፍ ታየው። ይህንን ዕውቀት ነው እንግዲህ ዛሬ እቺ ቤተ ክርስቲያን ተሸክማ መጽሐፍቱን ይዛ ሲያሻት በጥሬው ሲያሻት በንባቡ ሲያሻት በትርጓሜው ከዛ የተቀበለችውን እዚህ የምታደርሰው። ስለዚህ ለመጽሐፍቱ ሁሉ ገላጭ ዛሬ የተሰበሰብንበት ቅዱስ ኡራኤል ነው። ክብሩን ሁሉ እግዚአብሔር ይውሰድ። አፍን ክፈት የማጠጣ ነገር አለኝ ነው። የማጠጣን ጠጣ ነው ያለው።
አፍህን ክፈት የማጠጣህን ሁሉ ጠጣ ነው ያለው። እውነት ነው። ይህ ቅዱስ ዑራኤል ለዕዝራ የሚግትበት አፍ ይፈልጋልና ያ ጸሎት ሲያደርግ እግዚአብሔር ሲለምን የነበረው ዕዝራ አፉን ከፍቶ እግዚአብሔር ዑራኤል የጋተው እውቀትን የሚገልጽ ነው። እግዚአብሔር ለሁላችን ሚስጥሩን ይግለጽልን። ስንቶቻችሁ ስንቶቻችን ይህንን ቃል ተቀብለን አፋችንን ከፍተን ወደ እግዚአብሔር ተጠግተን አቤቱ ቀራንዮ ላይ ያፈሰስከውን ደም አጠጣኝ ብላችሁ ጸለያችሁ? ይህ ነው ዕዝራ ዑራኤል በጠየቀው ጊዜ ዑራኤል አድርግ ባለው ጊዜ ሲያደርግ ያለ ምንም ምክንያት አይደለም። ክርስቲያኖች ዛሬ በዑራኤል ስም ስትሰበሰቡ የእግዚአብሔርን ምሕረት የምታደንቁበት፣ የእግዚአብሔርን ቸርነት የምታገሉበት፣ ለእግዚአብሔር ምስጋና የምታቀርቡበት፣ የዑራኤልን አምላክ ከፍ ብላችሁ የምታመሰግኑበት ነውና ይህ ቅዱስ ዑራኤል አፍን ክፈት አለው። እውነት ነው። ይህ ቅዱስ ዑራኤል በጽዋው ያለው ምስጢርን የሚገልጽ እውቀትን የሚሰጥ ነው። ይህ ብቻ እንዳይመስላችሁ፣ ይህ ታላቅ መልአክ ይህ ቅዱስ ዑራኤል ጌታ ኢየሱስ ክርስቶስ መድኅን በሆነበት ሰዓት ላይ በወርኃ መጋቢት በቀራንዮ ላይ በተሰቀለ ጊዜ እነዛ ክፉዎች ጎኑን በወጉት እጁንም በወጉት ጊዜ ደሙ ሲፈስ የጌታዬ ደምን ብሎ በጽዋ ተቀብሎ በዓለም ላይ ረጭቶ እነሆ ሰዎች ሁሉ እንዲባረኩበት አድርጓል። የቅዱስ ዑራኤል ወዳጆች ሁላችሁ አፋችሁን ክፈቱ። ቀራንዮ ላይ በጽዋ የተቀበለው የጌታችን የመድኃኒታችን የኢየሱስ ክርስቶስ በቅዱስ ዑራኤል ጽዋ ውስጥ አለና በንስሐው ናችሁ። አፋችሁን ከፍታችሁ ዑራኤል የሚሰጣችሁ ማለትም ቤተ ክርስቲያኗ በአደባባይ ላይ ሙሽራ የሆነላት፣ ቀራንዮ ላይ አማናዊ በግ ሆኖ የታረደላት፣ ደሙን አፍስሶ የሰጠ አፋችሁን ከፍታችሁ ተቀበሉ። አለበለዚያ ቆንጅ ላገኛችሁ ከሌላችሁ ማዘልቁ አድምጡ። ከዛ በኋላ ልንተው ይቀጥላል። ስለዚህ ዑራኤል ስንሰበሰብበት ይሄን ያደርጋል። የዑራኤል ልጆች፣ የዑራኤል ሰፈር ሰዎች፣ ዑራኤልን የምትወዱ ዑራኤልን የምታገለግሉ እናንተ ክርስቲያኖች ሁላችሁ ሰላምን ለማግኘት ተስፋ ሳትቆርጡ እግዚአብሔር ያደረገው ዕዝራ ተስፋ ሳይቆርጥ እግዚአብሔርን ለመነ። ተስፋ መቁረጥ ወደ ኋላ መፈግፈግ የለም። ነቢየ እግዚአብሔር ኢሳይያስ ሲናገር ልጄ ሆይ አትፍራ፣ አትደንግጥ፣ እኔ አምላክህ አለው፣ አበረታሃለሁ፣ ከአንተ ጋር ነኝ፣ አልተውህም ብሏልና ክርስቲያኖች በኑሮ ክርስቲያኖች በሕይወት ክርስቲያኖች በማንኛውም ነገር ሳትፈሩ ሳትደነግጡ እግዚአብሔር እንዲህ ይላችኋል፣ አበረታችኋለሁ፣ አልለያችሁም፣ አርቃችሁም፣ የሚጠብቃችሁ ዑራኤልን አዝዤላችኋል ይላል እግዚአብሔር። ክብር ምስጋና ይድረሰው። ስለዚህ አፍህን ክፈት የማጠጣህን ጠጣ። ክርስቲያኖች ናችሁ፣ ሁላችሁ ክርስቲያኖች ናችሁ፣ ትክክለኛ ክርስቲያኖች ናችሁ። አፋችሁን በንስሐ ክፈቱ። ከዛ በኋላ ቅድም እንዳልኳችሁ ቤተ ክርስቲያኗ ያዘጋጀችው ቤተ ክርስቲያኗ የምታዘጋጀው ቀራንዮ ላይ የተሰቀለው የክርስቶስን ሥጋና ደም በንስሐ አፋችሁን ከፍታችሁ ንስሐ አባታችሁን አነጋግራችሁ ከእግዚአብሔር ጋር በመሆን ሱሰኛው ሱስ ያለበት ከክፉ ነገር በመወገድ ኃጢአት ያለበት ንስሐ በመግባት በመታረቅ እግዚአብሔር ለሀገር ለዓለም ምሕረት ይቅርታን እንዲያመጣ በመጸለይ ተሰብስባችሁ ቅዱስ ዑራኤል እንዳለው አፍህን ክፈት የማጠጣ ነገር አለኝ። አፋችሁን ከፍታችሁ የምትጠጡት ነገር አለ። ቤተ ክርስቲያን ሲያሻት ጸበል፣ ሲያሻት የጌታዋን ደም፣ ሲያሻት የጌታዋን ሥጋ ሰጥታ የዘላለም ሕይወት ትወርሱ ዘንድ
እናንተ የአባቴ ቡሩካን ዓለም ሳይፈጠር የተዘጋጀላችሁን የእግዚአብሔርን መንግሥት ትወርሱ ዘንድ ኑ ተብላችሁ የምትጠሩበት የምህረት አደባባይ ነውና ኡራኤል ለዕዝራ ኡራኤል ለሌሎችም አባቶች ምስጢር የገለጸ ኡራኤል ባለመልካም ነገር ያደረገ መልአክ ከእኛም ከአጠገባችን ጋር ስለማይለይ ሁላችሁም እዚህ የተሰበሰባችሁ ንስሐ ገብታችሁ ሥጋውና ደሙን ተቀብላችሁ የእግዚአብሔርን መንግሥት ለመውረስ እግዚአብሔር ይርዳችሁ። የቅዱስ ኡራኤል አምላክ የተመሰገነ ይሁን። አሜን።